ምዕራፍ 17 ላይ ነው። ምዕራፍ 17 ላይ ነው። ምናልባት ግን ምዕራፍ 16ን መለስ ብለን እናያለን። እንግዲህ የምንካፈለው የእግዚአብሔር ቃል ሐሳብ እኔ የሰጠሁት ርዕስ ኢየሱስን ስሙት ወይም የሚበልጠውን ስሙት የሚለው ነው። ሞር የሚበልጠውን ስሙት የሚለውን ርዕስ ብትይዙልኝ ደስ ይለኛል እና ሁላችሁም እንደምታውቁት ማቴዎስ ወንጌል ምዕራፍ 17 ቁጥር 1 ላይ ጌታ ኢየሱስ ክርስቶስ ከደቀ መዛሙርቶቹ ጋራ ወደ ተራራ የወጣበት ክፍል ነው። ወደ ተራራ ወጥቶ በተራራ ላይ ጌታ ኢየሱስ ክርስቶስ እና ያዕቆብን እና ዮሐንስን ይዞ የወጣበት ነው። እሱን የእግዚአብሔርን ቃል ሐሳብ እናነባለን። አብረንም በዛ ሐሳብ ላይ ነው የምናወራው። ከዛ በፊት ግን ምዕራፍ 16 ከቁጥር 13 ጀምሮ ያለውን የእግዚአብሔርን ሐሳብ እናያለን። እንግዲህ ማቴዎስ 17ን እዩት ብዬ ስላችሁ ማርቆስ 9ን ሉቃስ 9ንም አብሮ ማየት አንዱን ሐሳብ በተለያየ አገላለጥ ስለሚገልጸው ይጠቅማል እና በቀጥታ ምዕራፍ 17 ቁጥር 1 ላንብብና መለስ ብለን ደግሞ 16ን አይተን ነው የምንመለሰው ማለት ነው። በጌታ በኢየሱስ ክርስቶስ ስም አነባለሁ። በድጋሚ አሁን የመጣችሁ ሄሉዬ ሰላም ብያችኋለሁኝ። ያላየኋችሁ ያላገኘኋችሁ ሁላችሁም ኮመንትም ያልመለስኩላችሁ የጌታ ሰላም ይብዛላችሁ። ከ6 ቀንም በኋላ በጌታ በኢየሱስ ስም አነባለሁ። ከ6 ቀንም በኋላ ኢየሱስ ጴጥሮስን ያዕቆብን ወንድሙንም ዮሐንስን ይዞ ወደ ረጅም ተራራ ብቻቸውን አወጣቸው። በፊታቸውም ተለወጠ፣ ፊቱም እንደ ፀሐይ በራ፣ ልብሱም እንደ ብርሃን ነጭ ሆነ። እነሆ ሙሴና ኤልያስ ከእርሱ ጋር ሲነጋገሩ ታዩአቸው። ጴጥሮስም መልሶ ኢየሱስን ጌታ ሆይ በዚህ መሆን ለእኛ መልካም ነው። ብትወድስ በዚህ 3 ዳስ አንዱን ላንተ፣ አንዱን ለሙሴ፣ አንዱንም ለኤልያስ እንስራ አለ። እርሱ ግን ገና ሲናገር እነሆ ብሩህ ደመና ጋረዳቸው። እነሆም ከደመናው በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ስሙት የሚል ድምፅ መጣ። ደቀ መዛሙርቱም ሰምተው በፊታቸው ወደቁ፣ እጅግም ፈርተው ነበር። ኢየሱስም ቀርቦ ዳሰሳቸውና ተነሱ፣ አትፍሩ አላቸው። ዓይናቸውንም አቅንተው ሲያዩ ከኢየሱስ ብቻ በቀር ማንንም አላዩም ይላል። ይሄ ምዕራፍ 17 ነውና ምዕራፍ 16 ላይ ጌታ ኢየሱስ ክርስቶስ ከነዚህ ከደቀ መዛሙርቶቹ ጋር እንግዲህ ያሳለፈው ጊዜ ምናልባት በጣም በቅርበት አብሮት ጌታ ከኢየሱስ ክርስቶስ ጋር አብሮ ሲበሉ አብሮም ሲጠጡ ኢየሱስ ሲያስተምር ተአምራትም ሲያደርግ በምድር ቆይታው ለ3 ዓመት ያክል አብሮት እንደነበሩ እነዚህ ደቀ መዛሙርቶች በቅርበት ኢየሱስን ይከተሉ የነበሩ ሰዎች እንደሆኑ እናውቃለን። እና ግን ምን ይላቸዋል? አንድ ጥያቄ ይጠይቃቸዋል። 16-13 ላይ ጥያቄ ይጠይቃቸዋል። ይሄ ጥያቄ እንግዲህ ወሳኝ ጥያቄ ነበር ማለት ታውቃላችሁ። አንዳንድ ጥያቄዎች የህልውና ጉዳይ ናቸው። አንዳንድ ጥያቄዎች በጣም በቀላሉ ማናልፋቸው በወዳጅነት መካከል ፐርሰናሊ በሰዎችም መካከል ሲሪየስ የሆኑ ጥያቄዎች አሉ እና በጌታና በደቀ መዛሙርቶቹ መካከል ይሄኛው ጊዜ በጣም ወሳኝ ጊዜ ሆኖ እናያለን እና የደቀ መዛሙርቱ እይታ የደቀ መዛሙርቶቹን መረዳት ጌታ ኢየሱስ ክርስቶስ እንዲይዙለት እንዲገባቸው የፈለገውን ጉዳይ ምን ያክል ተረድተዋል የሚለውን ነገር ኢየሱስ ቼክ ያደረገበት ጊዜ ይመስለኛል። ፈታሽ የሆነ ጥያቄ ነው። በአጭሩ ኢየሱስ ፍተሻ አደረገ ማለት እንችላለን እና መፈተሽ ጥሩ ነገር ነው። አንዳንድ ጊዜ ፈታሾቹ ጤነኛ የሆኑ እንጂ ሀገራችን በእነዚህ ባለፉት ዓመታቶች በተለያዩ ፌርማታዎች የፍተሻ ነገር እናያለን እና መፈተሽ ጥሩ ነው። ግን ፈታሾቹ ምናልባት ሌባ ከሆኑ ለበለጠው ነገር መዳረግ ይሆናል። ጤናማዎች ይሆኑ እንጂ ሰው መፈተሹ የያዘውን ቁም ነገር የያዘው ነገር ጤናማ መሆኑን መታየቱ ለአገርም ለምድሪቱም ሰላም ነው እና እነዚህም ደቀ መዛሙርቶች የልባቸውን ሐሳብ መረዳታቸው የተፈተሸበት ጊዜ ነው እና ጌታ ኢየሱስ ክርስቶስ ሲፈትሽ ምን አለ? እንደው ከየትኛው ጊዜ ይልቅ ይህንን እነሱ ዘንድ ያለውን መረዳት ምን ያክል እንደገባቸው የመጣበትን የዘላለም እቅድ የዘላለም ፕሮግራም ምን ያክል እንደተረዱት ኢየሱስ ማወቅ የፈለገ ይመስለኛል እና ምን አላቸው? ኢየሱስ በፊልጶስ ቂሳሪያ ወደ ተባለው ሀገር በደረሰ ጊዜ ለመሆኑ ሰዎች የሰው ልጅ ማን ይሉታል ብሎ ጠየቀ። ማን ይሉታል? እና የመጀመሪያው ጥያቄ ወሳኙ ጥያቄ ይሄ ነው። ሰዎች ስለ ኢየሱስ ማን ይላሉ?
የምትሰሟቸው ዙሪያችሁ ላይ ያሉ ሰዎች ምናልባት ኢየሱስ ብዙ ለመስማት አክሰስ የማያገኝባቸው ኤሪያዎች ላይ እነሱ አክሰስ ያገኛሉ አይደለ? እንጀራ ለማምጣት ወደ ከተማ ሄዱ ይለናል። አንዳንድ እንቅስቃሴዎች ከኢየሱስ ይልቅ እነሱ ለህዝቡ ቅርብ ናቸው እና ኢየሱስ ሲያስተምርም ኢየሱስ ምን ሲልም ጆሮአቸው አለ ህዝቡ ጋር ደቀ መዛሙርቱና ማን ይሉታል ብሎ ሲላቸው ይሄማ በጣም ቀላል ጥያቄ ነው አሉ። የሰማነውን መናገር ምን ይከብዳል? ሰፈር ውስጥ የሚወራውን ነገር መመለስ ምን ይከብዳል? እውነትም ምን ይከብዳል? ሰፈር ውስጥ ላለ ነገር ምላሽ መስጠት፣ ስለ ሰንበዲ የሚባለውን ነገር እንደዚህ ሰምቻለሁ ማለት ምንድን ነው የሚከብደው? ስለ ከረኗ ሰምተሻል ወይ ምንድን ነው የሚባለው ሲባል እከሌሽ እንዲህ ትልሻለች እከሌም እንዲህ ይልሃል ማለት በጣም መረዳት የማይጠይቅ ጥያቄ ሊሆን ይችላል። ስለዚህ አንዳንዶቹ አሉት መጥመቁ ዮሐንስ ይሉሃል፣ አንዳንዶቹ ኤልያስ ይሉሃል፣ ሌሎቹስ ኤርሚያስ ነው ይሉታል፣ አይ አንዳንዶቹ ደግሞ ከነቢያት አንዱ ነው ይሉሃል አሉት። እንደዚህ ይሉሃል እና በጣም ይሄ ቀላል ጥያቄ ነው ብለው መለሱለት። በጣም ጥሩ አለ ኢየሱስ። ሰዎች ስለ ሰው ልጅ እንደዚህ ማለታቸው በጣም ሰርፕራይዝ አያደርገውም ኢየሱስን። ለምን መሰላችሁ? የጌታ የኢየሱስ ክርስቶስ ትልቁ ታርጌት የነበረው የለፋባቸው፣ ኢንቨስት ያደረገባቸው፣ የደከመባቸው እነሱ ላይ ነው። ምን ያክል ቁም ነገሩን ይዘውታል የሚለው ነገር የሚቀጥለውን ሚሽን ይዘው የሚቀጥሉት እነሱ ናቸው። ኢየሱስ ተተኪን የማፍራት ለወንጌል እነሱን የማዘጋጀት ለሚቀጥለው ሲዝን የወንጌል እውነት በእነሱ እንደሚቀጥል ያውቃል እና እግዚአብሔር ሲደክምብን እግዚአብሔር ሲለፋብን የሚበልጥ ቁም ነገር ይጠበቅብናል። ወዳጆቹ እግዚአብሔር በእኔና በእናንተ ህይወት ውስጥ የለፋውን ያክል ፍሬ ይጠብቅብናል። ብዙ ከተሰጠው ብዙ ይጠበቅበታል። ብዙ ከተለፋበት ህይወት እግዚአብሔርም ብዙ ይጠብቃል። ህይወቶቻችን ላይ እግዚአብሔር ምን ያክል ኢንቨስት እንዳደረገ እያንዳንዳችን እናውቃለን። ከአመጣጣችን ከአጠራራችን ጀምሮ አንዳንዶቻችን ከመጣንበት ርቀት የመጣ ነው በጣም በብዙ ቸርነት ነው። በብዙ ፍቅር ተማርከን ነው። ብዙ ቸርነት ተደርጎልን ነው። ብዙ ምህረት ተደርጎልን ነው። ጳውሎስ እንደዛ አይደለም የሚለው? እኔ በጣም አለ ከኃጢአተኞች ዋነኛ ነኝ አለ እና አስቀድሞ ለዚህ ወንጌል አሳዳጅ ነበርኩ። በጣም ለዚህ ይህንን የወንጌልን እውነት ይዘው ለሚሰብኩ ሰዎች እኔ እንደ ነፍሰ ገዳይ ነበርኩ። ብዙ የተደረገ የማደርግ የነበርኩ ሰው ነኝ ብሎ ይለንና ግን አለ የምህረቱ ትልቅነት እግዚአብሔር ምን ያክል መሐሪ ነው ሲባል ገብቷችኋል? አንዳንዶቻችን ህይወታችን ሪፈረንስ ነው። ህይወታችን አንዳንዶቻችን ማሳያ ነው የእግዚአብሔር የምህረት ጥልቅ፣ የእግዚአብሔር የፍቅር ጥልቀት። ክብር ለጌታ ለኢየሱስ ሲሆን እና ጳውሎስ እኔን ሲያይ ሰው አለ እግዚአብሔር ምን ያክል ምህረቱ ትልቅ ነው ብሎ ነው አለ መደነቅ ያለበት። እና የምህረቱ ትልቅነት በእኔ እንዲታይ ከኃጢአተኞች ዋናው በሚሆን በእኔ ላይ እግዚአብሔር ምን አደረገ አለ? ምህረትን አገነነ አለ። እኔን ለዚህ ወንጌል ሰባኪ ያደረገኝ፣ ለዚህ ለምቃወመው ለምገፈው ወንጌል እኔን ምን አደረገኝ? ማህበርተኛ ያደረገኝ አለ እና ይሄን ወንጌል አደራ ሰጠኝ፣ አመነኝ አለ እና ምህረቱ እንዴት ትልቅ እንደሆነ ታውቃላችሁ አለ። ሰው ብዙ የተደረገበት ሰው ብዙ ይጠበቅበታል። እግዚአብሔር በበደላችን በኃጢአታችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ህይወትን ሰጠን። ለምን ሲባል ትልቅ ፍቅር ስላለው እግዚአብሔር ከወደደን ከታላቅ ፍቅር የተነሳ ከምህረቱ ደግሞ ባለጸጋ ስለሆነ እና የእያንዳንዳችን ህይወት ጀርባ ሲፈተሽ የመጣንበት አመጣጥ ሩቅ ነው። የወጣንበት አወጣጥ በጣም ከባድ ነው። አይን አይቶ ከማይራራበት እንደው አይቶ ሰው ሊራራልን ከማይችል ዓለም ውስጥ ነው እግዚአብሔር ቸርነት ነጥቆ ያወጣል። ይሄ ደግሞ የእግዚአብሔርን የምህረት ትልቅነት፣ ሃሌሉያ፣ የእግዚአብሔርን የፍቅሩን ትልቅነት፣ የእግዚአብሔርን የርኅራኄውን ትልቅነት ያሳያል። እና በጣም ብዙ የተደረገልን እዚህ እንዳለን አስባለሁ። በጣም ብዙ የተደረገልን እና እነዚህ ደቀ መዛሙርቶች ብዙ የተለፋባቸው ናቸው። ከኢየሱስ ጋር ብዙ የተደከመባቸው ናቸው። ጌታ ኢየሱስ ብዙ ስለለፋባቸው የተሻለ መረዳት የሚበልጥም ነገር ከነሱ ይፈልጋል። ስለለፋባቸው ደግሞ ብቻ አይደለም፣ ነገያቸው ላይ እግዚአብሔር ያቀደው ፕሮግራም ትልቅ ስለሆነ የሚሰጣቸው ሚሽን ትልቅ ስለሆነ የተሻለ መረዳት ይጠብቅባቸዋል። ስለዚህ መጥምቁ ዮሐንስ ይሉሃል። ኦኬ፣ ሰዎች ምን ይሉሃል? ኤልያስ ይሉሃል። በጣም ጥሩ። እናንተስ? በጣም ወሳኙ ጥያቄ ይሄ ነው። ይሄ ሰፈር ውስጥ ተሰምቶ የማይመለስ እነ ከሌ ስሉት ሰምቶ መልስ የማይሰጥበት ጥያቄ ኢየሱስ ጠየቀ። እናንተስ የሰው ልጅ ማን ትሉታላችሁ? ማን ትሉታላችሁ? ይሄ
በጣም ጠንካራና ወሳኝ ጥያቄ ነው። ስለ ሰው ልጅ ምን ገብቷችኋል? ኢየሱስን ስትከተሉት ምን በርቶላችኋል? ማን ነው የሰው ልጅ ለእናንተ? በዚሁ አጋጣሚ ልጠይቃችሁ፣ ለእናንተ ኢየሱስ ማን ነው? ለራሳችሁ መልሱት። ኢየሱስ ለእናንተ ማን ነው? አያችሁ፣ ክርስትና በጣም ፐርሰናል ነው፣ ደግሞ መገለጥ ነው። የሚሸመደድ ነገር አይደለም፣ በማስ የሚመልስ ነገር አይደለም። እና ማን ትሉታላችሁ እናንተ የሰው ልጅ ሲሉት እንደ ቅድሙ በጣም ቀላል ጥያቄ አይደለም። ሰፈር ውስጥ ስለሰሙት ነገር ስለ እግዚአብሔር ማወቅና እግዚአብሔርን ማወቅ በጣም የተለያየ ነገር ነው። ስለ ኢየሱስ ሰዎች ምን ይላሉ ሲባል ከረኗ ኢየሱስ ፍቅር ነው ትላለች፣ ሄሉ ኢየሱስ መሐሪ ነው ትላለች፣ ነፂ ኢየሱስ እንደዚህ ነው ትላለች፣ ፓስተር ደግሞ ኢየሱስ እንደዛ ነው ይላል። እንደዚህ ይሉ ማለት እንደማለት አስቡት። እናንተ ግን ማን ትሉታላችሁ? ለእናንተ ኢየሱስ ሲበራላችሁ ሲገለጥላችሁ ማን ነው? ኢየሱስ በእናንተ ህይወት፣ በእናንተ ቤት፣ በእናንተ አንደበት ማን ነው? እና እናንተ የሰው ልጅ ምን ትሉታላችሁ ብሎ ጠየቃቸው። ምናልባት ኢየሱስ ያበላል ይሉ ይሆን? ኢየሱስ ያጠጣል ይሉ ይሆን? ኢየሱስ እንጀራ ያበዛል ይሉ ይሆን? ምን ሊሉት እንደሚችሉ አስቡ። እዚህ መገለጥ ላይ እዚህ የክርስቶስ ኢየሱስን ማንነት መግለጥ ላይ በጣም ትልቅ ሁልጊዜ ልንረሳው የማይገባው የመንፈስ ቅዱስን አስተዋጽኦ ነው። ልንረሳው የማይገባው እና ስምዖን ጴጥሮስ እንደምታውቁት ፈጣኝ ነው። ምን አለ? አንተማ የሕያው የእግዚአብሔር ልጅ ነህ አለው። የሕያው የእግዚአብሔር ልጅ ነህ። ዋው! ይሄ የእግዚአብሔር ፊት የሚያበራ አያቸው የሰማይ የሆነ መገለጥ እንዲገባቸው ኢየሱስ የፈለገው ዋናው ፖይንት ጋር መጣለት። ይህን ስጋና ደም አይደለም የገለጠልህ አለው። ይህን ሰፈር ውስጥ የሰማኸው ጉዳይ አይደለም፣ ይህን የሰማዩ አባቴ ነው ያበራል። ለዚህ ነው ክርስትና መገለጥ ነው የምንለው። እግዚአብሔር አምላክ ነው ይልና መጽሐፍ፣ ለእኛም በራልን ይላል። ያወቅነው ስለበራልን ነው። በጣም ጎበዞች ስለሆንን አይደለም፣ የሃይማኖት ሰዎች ስለሆነ አይደለም። ከኛ በጣም በተሻለ መንገድ እግዚአብሔርን ጽድቅ የሚፈልጉ ሰዎች አሉ፣ በብዙ መንገድ እየተንገላቱ፣ በብዙ መንገድ። ለእኔና ለእናንተ የእግዚአብሔር የምህረት ታላቅነት ቅድም እንዳልኳችሁ ስለበዛ እግዚአብሔር ራሱን ገለጠል፣ እግዚአብሔር ራሱን አበራል። ይሄ የሰማዩ አባት የሰጠው መገለጥ ነው። ይህን ስጋና ደም አልገለጠልህም፣ ሰማዩ አባቴ ነው ያበራልህ። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህች ዓለት ላይ ቤተ ክርስቲያኔን እሰራለሁ፣ የገሃነም ደጆች አይቋቋሟትም ብለዋል። እና አያችሁ ይሄ እግዚአብሔር ደስ የተሰኘበት መገለጥ ላይ፣ ይሄ እግዚአብሔር ያበራው ብርሃን ላይ ነው የክርስቶስ ኢየሱስ ቤተ ክርስቲያን የተመሰረተችው። ይህ ትልቅ ሊበራልን የሚገባ እውነት ነው። ታውቃላችሁ የኢየሱስ ክርስቶስን መምጣት ብዙዎች ይጠባበቁ ነበር። ጻፍቶች፣ ፈሪሳውያን በተለያየ መንገድ የክርስቶስ ኢየሱስን መምጣት የመሲሁን መምጣት በትንቢት ሰምተዋል። በተለያየ መንገድ ደግሞ የዘመኑን የሚመረምሩ የእውቀት ሰዎች የኢየሱስን መምጣት መወለድ ወደ ምድር መምጣት በብዙ መንገድ ገምተዋል። ግን ኢየሱስ በመጣ ጊዜ አብዛኛዎቹ አልተቀበሉትም። እስቲል ያልተቀበሉት አለ። ክርስቶስ ኢየሱስ መሲህ ነው የእግዚአብሔር ልጅ ነው ብሎ ማመን ለብዙዎች አዳጋች ነገር ነው እና አንዳንድ ጊዜ ቆም ብላችሁ አስባችሁ ከሆነ እንዴት ገባኝ ብላችሁ ክርስትናችሁን ቼክ አድርጋችሁ እንደኔ የምታውቁ ካላችሁ ሁል ጊዜ የማለምደውና የሚገርመኝ ነገር እንዴት ነው እግዚአብሔር ይበራልኝ? እንዴት ነው የኢየሱስ አዳኝነት የተገለጠልኝ? እንዴት ነው ለእኛ የገባን? በጣም ብዙ ከኛ የተሻለ መረዳት ያላቸው የመጽሐፍት እውቀት ያላቸው በጣም ደግሞ የሚተጉ በሃይማኖት ስርዓታቸው የሚጋደሉ እግዚአብሔርን የሚፈልጉ ብዙዎች ይሄ እውነት አልበራላቸውም እና እንዴት በራልን ብለን ስናስብ የእግዚአብሔርን የምህረት ትልቅነት ነው እንደ ጳውሎስ ህይወታችን ላይ የሚገባንና የምንረዳው እና ክርስትና መገለጥ ነው ስንል እግዚአብሔር አምላክ ያበራው ብርሃን ነው። ይህ ብርሃን ለእኔና ለእናንተ በራልን።
ኢየሱስ ክርስቶስን ያው የእግዚአብሔር ልጅ መሆን፣ የክርስቶስ ኢየሱስን መሲህ መሆን፣ አዳኝ መሆን፣ ቤዛ መሆን የበራልን የገባን እግዚአብሔር መገለጹን ስለሰጠን ነው። በዚህ እውነት ነፍሳችን ሐሴት ልታደርግ ይገባል እና በዚህ ዘመን ያለንበት ዓለም ሁሉ ነገር ስሙኝ የሚልበት ዘመን ነው። መቼ በብዙ አይነት መንገድ ሁኔታው ይጮሃል፣ ቴክኖሎጂው ይጮሃል፣ የፖለቲካው ሲስተም ይጮሃል፣ ያለው ዙሪያችን ላይ ፍልስፍናው ይጮሃል። በጣም ብዙ ነገሮች ድምፅ ያላቸው ዘመን ነው። ቤታችሁ ሆናችሁ ብዙ ድምፅ የምትሰሙበት ዘመን ላይ ነው ያለ ነው እና ከዚህ ንግግር በኋላ ከዚህ ትልቅ ኢየሱስ ፍተሻ ካልኳችሁ ቦልድ ከሆኑ ጥያቄዎች በኋላ ኢየሱስ እነዚህ ደቀ መዛሙርቶች መካከል በጣም ክሎዝ የሆኑትን ሶስቱን ይዟቸው ወደ ተራራ ወጣ ይላል። ቅድም ያነበብነው ምዕራፍ 17 ቁጥር 1 ላይ ያዕቆብን ዮሐንስንና ጴጥሮስን ይዟቸው ወደ ተራራ ወጣ ይላል እና ሰፈር መካከል ያለ ድምፅ አለ። ቅድም እንዳወራ ነው ስለ ኢየሱስ የሚባል ነገር አለ፣ ስለሌላም ብዙ ግርግር ያለበት ጊዜ አለ እና ብቻ እግዚአብሔር ትኩረታችንን ይፈልጋል። ዙሪያችንም ያለው ነገር ትኩረታችንን ይፈልጋል። ከሰፈር መካከል ይዟቸው ሲወጣ ሌላ ደግሞ የሚያሳያቸው የመገለጥ ጥግ ነበር እና እግዚአብሔር ሲፈልገን ለሚሻል ነገር ነው። እግዚአብሔር ሲለየን ለሚሻል ነገር ነው። ከነበርንበት ካለንበት ከከረምንበት ነገር መካከል እግዚአብሔር ሲለየን ሲያወጣን ምናልባት እግዚአብሔር የተለየ ምስጢር ኖሮት እንደሆነ ማሰብ በጣም ጥሩ ነው። ለእግዚአብሔር ሀሳብ ራስን አቬለብል ማድረግ እና ከዚህ ንግግር በኋላ ከዚህ ትልቅ መረዳት በኋላ ከዚህ ጌታ ኢየሱስ ክርስቶስና ደቀ መዛሙርቶቹ መካከል ከተደረገ ዲያሎግ በኋላ ኢየሱስ ምን አደረጋቸው? ይዟቸው ወጣ ይላል። አሜን ነው። እግዚአብሔር ከአንዳንድ ጉዳዮቻችን መካከል ይዞን ይውጣ። የወጡ ሰዎች የተሻለ ከእግዚአብሔር ጋር የሚያሳልፉትን ጊዜና እድል እግዚአብሔር ሰጥቷቸዋል እና ይዟቸው ወጡ። ትኩረታቸውን የሚበትን ዙሪያቸው ላይ ያለ ግርግር፣ እግዚአብሔርን እንዳይሰሙ ሀሳብ አለማቸው ላይ ያለን ነገር ሁሉ ጥሶ የሚወጡበትን ከፍታና እድል እግዚአብሔር ሰጣቸው እና ይዟቸው ወጣ። እግዚአብሔር በህይወታችን ላይ ሊሰራ ትኩረታችንን ይፈልጋል። የተለየ መረዳትን ሊሰጠን ከኛ ጋር ዲል ሊያደርግ ደግሞ በዙሪያችንም ያሉ ነገሮች ትኩረታችንን ይፈልጋሉ እና ለዚህ ነው አንዳንድ ኳሊቲ ታይሞች የሚያስፈልጉን። አሁን ክርስቶስ ኢየሱስ ይዟቸው እንደወጣው ጊዜ ልክ እኛም ለራሳችን ለእግዚአብሔር ራሳችንን እግዚአብሔር ሲፈልገን መንቃት፣ አቬለብል መሆን፣ ለእግዚአብሔር ዓለም ራሳችንን መስጠት፣ እግዚአብሔር ወደሚፈልገን ነገር ሰብሰብ ማለት አንዳንዴ በጣም ጥሩ ነው እና እነዚህ ሰዎች ግን እድለኞች ናቸው። ይዟቸው ኢየሱስ ወጣ ይላል እና ከዚህ በኋላ ደግሞ ምን አለ ትላላችሁ? ከዚህ በኋላ ደግሞ ምን የሚነግራቸው ቁም ነገር አለ እና ያው ክርስትና ከክብር ወደ ክብር ነው። ይሄ የመጣንበት የመንግስት ስርዓት ከመረዳት ወደ መረዳት ከአንዱ ጥግ ሌላኛውን ጥግ የምንረዳበት በብርሃኑ ብርሃን የምናይበት በተጠጋን ቁጥር ደግሞ የሚበራለን በተጠጋን ቁጥር ደግሞ እግዚአብሔርን ዓለም የምንረዳበት በተጠጋን ቁጥር ደግሞ ማንለምደውና ማንሰለቸው ክብር ያለበት ዓለም ነውና ይዟቸው ወጣ። እግዚአብሔር ይዞን ይወጣ ከአንዳንድ ጉዳዮች ከጩኸቶች ዙሪያችን ላይ ጮክ ካሉ ድምፆች ኢየሱስን እንዳንደማመጥ ከሚያደርጉን ነገሮች እግዚአብሔርን ልብ እንዳንሰማው ከሚያደርጉን ነገሮች መካከል ዛሬም እግዚአብሔር ይዞን ይወጣ። ለአንዳንዶቻችሁ ይሄ የምትወጡበት ምሽት ይሆንላችሁ። ከእግዚአብሔር ጋር የምንሰማማበት ቅርብ ለቅርብ የምንሆንበት የእግዚአብሔርን ልብ የምናደምጥበትን ጊዜያቶች እግዚአብሔር ያብዛልን። ይሄ በጣም አስፈላጊ ነገር ነው እና አንዳንዶቻችን ብዙ ነገር መካከል አለን። ባይዘዌ ቸርች አልጠፋን ይሆናል፣ ህብረት መካከል አልጠፋን፣ ኳየር መካከል አልጠፋን፣ ማገልገል አላቆምን ይሆናል እና ግን ከእግዚአብሔር ጋር ያለን ግንኙነት የሳሳብን፣ እግዚአብሔር ጋር ያለን መደማመጥ የራቀብን፣ ይሄ የአምልኮ ስርዓት ብቻ የሆነብን እግዚአብሔርን ልብ መቅረብ ማድመጥ ያልቻልን ሰዎች በዚህ አጋጣሚ ልባርካችሁ፣ እግዚአብሔር ይዞን ይውጣ። እግዚአብሔር ልቡን የምንሰማበት እሱን የምናደምጥበት ከእሱ ጋር የምንተያይበትን ጊዜና እድል እግዚአብሔር ይስጠን። ወደ እግዚአብሔር ልብ፣ ወደ እግዚአብሔር ደስታ፣ ወደ እግዚአብሔር ክብር ሙላት የምንጠጋበትን እድል እግዚአብሔር ያብዛልን እና እግዚአብሔር ትኩረታቸውን የሚሰበስቡበት ባይዘዌ ይሄ ለተሃድሶ በር ነው።
ለህይወት መታደስ፣ ለራእይ መታደስ፣ ለአቅም መታደስ፣ ለእይታ መታደስ ከእግዚአብሔር ጋር የምናሳልፋቸው ጊዜያቶች በጣም ወሳኝ ናቸው። አንዳንድ ክልሎች ውስጥ ተበትነን ሩጫችን ማያቆም ሆኖ የእግዚአብሔርን ልብ ከማንሰማባቸው ግርግሮች መካከል እግዚአብሔር ስብስብ አድርጎ ልቡን የምናደምጥበትን እድልና ጊዜ በጣም ሊሰጠን ያስፈልጋል እና መንፈሳዊ ዝለት፣ መንፈሳዊ እንቅልፍ፣ ድንዛዜ የሚመጣው በህይወቶቻችን ውስጥ ከእግዚአብሔር ዓለም በተራራቀን ልክ ነው። ከእግዚአብሔር ዓለም ግርግሩ በበዛብን መጠን፣ ሩጫ በበዛብን ቁጥር፣ እግዚአብሔርን መስማት ባቃተን ቁጥር ህይወታችን ለዝለት፣ ለድካም እየተጋለጠ ይሄዳል እና ትኩረታቸውን የተሰበሰበላቸው ሰዎች የሚቀጥለው ነገር ህይወታቸው ላይ ሲሆን እናያለን። እግዚአብሔር ትኩረታችሁን ይሰብስብ። እግዚአብሔርን ለመስማት ይሄ በረከት ነው። እግረ መንገድ ልባርካችሁ። እግዚአብሔር የተሰበሰበ ትኩረት ለእግዚአብሔር ዓለም እየተገኘ እግዚአብሔር እንደፈለገ የሚያዝበት፣ እግዚአብሔር እንደፈለገ የሚያወራበት፣ እግዚአብሔር ማውራት የፈለገውን የሚሰማበት ህይወትና ልብ እግዚአብሔር ይስጣችሁ። ከእግዚአብሔር ፊት ያልሸሸ አያችሁ፣ አንዳንዶቻችን ሰው ፊት አለን። ቅድም እንዳልኳችሁ የሆነ ህብረት ውስጥ አለን፣ የሆኑ ስቴጆች ላይ አለን፣ ግን እግዚአብሔር ፊት የለንም እና እግዚአብሔር ፊት የምንገኝበት፣ ልቡን የምንሰማበት፣ ፊቱን የምናይበት ይሄ ክርስትና የሽምደዳ ጉዳይ አይደለም። ትናንትናዎቻችን ላይ እንደሮጥ ነው ዛሬም ደግመን የምንሮጠው ህይወት አይደለም። ክርስትና ሁልጊዜ መገለጥ ነው። ሁልጊዜ ከእግዚአብሔር ጋር በአዲስ የምንተያይበት ነው። ቢኮዝ እግዚአብሔር የማይለመድ አምላክ ስለሆነ፣ እግዚአብሔር የማንሸመድደው አምላክ ስለሆነ፣ ጠጋ ባልን ቁጥር የሚበራልን፣ በተጠጋን ቁጥር የሚደምቅብን ህይወት ስለሆነ ጌታና እግዚአብሔር ስብስብ አድርጓችሁ፣ ሳብ አድርጓችሁ ልቡን ያውራችሁ። እዚህ ነው ሳበን ካንተ ኋላ እንሮጣለን ይላል ማለት። የንጉስ ውበት የሚገለጠው መጠጋጋት ውስጥ ነው። የንጉስ ድምፅ የሚሰማው መጠጋጋት ውስጥ ነው። የእግዚአብሔር የልብ ጩኸት የሚደመጠው መጠጋጋት ውስጥ ነው። መቅረብ የእግዚአብሔርን ልብ ያሰማል። መቅረብ የእግዚአብሔር ወዳጅ ያደርጋል። መቅረብ የእግዚአብሔርን የተሰወረ ነገር እንድናደምጥ ያደርገናል እና እነዚህ ሰዎች ካሉበት ሰፈር መካከል ይዟቸው ወጣና ከደቀ መዛሙርቶቹ መካከል ኢቨን የሱ ከሆኑት መካከል ለይቷቸው ነው የወጣው። ስለወጡ አንዱ እራሳቸውን ለእግዚአብሔር ሐሳብ የሚያስገዙበት፣ ያላዩትን የኢየሱስን ፊትና ክብር የሚያዩበት፣ እግዚአብሔርን ልብ ደግሞ የሚያደምጡበት ተራራ ላይ ይዟቸው ወጣ። መቼም አሁን ተራራ ስንል አንድ ጊዜ እዚህ ቤት አንስተን አውርተናል አስታውሳለሁ። እና ተራራ ብዬ ስላችሁ የሆነ ከፍ ያለ ቦታ እንደማታስቡ በጣም እርግጠኛ ነኝ። ተራራችን ለእኛ ለእግዚአብሔር የምንሰጠው ከእግዚአብሔር ጋር የምንደማመጥበት ቦታችን ነው። እሱ ነው ተራራችን። እግዚአብሔር ለእኛ እኛም ለሱ የምንገኝበት መሰዊያችን የትም ሊሆን ይችላል። ለእግዚአብሔር የምንለየው ጊዜ ከእግዚአብሔር ጋር በየትኛውም ጊዜያችን ውስጥ እግዚአብሔር አለ። እንቅስቃሴዎቻችን መካከል፣ በስራ ቦታዎቻችን መካከል፣ ሩጫዎቻችን መካከል እግዚአብሔር አለ። እግዚአብሔር አማኑኤል ነው። አዲስ ኪዳን ነው አይደል ያለንበት ዘመን። ግን እግዚአብሔርን ተለይቶ ደግሞ መስማት አለ። ራስን ለእግዚአብሔር እውነት የምናስገዛበት ልዩ ደግሞ ኳሊቲ ታይሞች ከእግዚአብሔር ጋር ማሳለፍ በጣም አስፈላጊ ነው እና እነዚህ ሰዎች ከኢየሱስ ጋር ነበሩ እስካሁን ብያቸዋለሁ። ኢቨን ኢየሱስ ሲበላም ሲጠጣም ተአምራትም ሲያደርግ ሲያስተምርም አብሮት ነበር። አሁን ግን የተለየ ጊዜ ኢየሱስ ከነሱ ጋር ማሳለፍ ፈለገ። የተለየ ጊዜ ከነሱ ጋር ስፔንት ማድረግ ፈለገ። ስለዚህ ይዟቸው ወጣ። ለእግዚአብሔር ሐሳብ የሚገኙበት፣ ለእግዚአብሔር የሚሸነፉበት፣ ከእግዚአብሔር ጋር የሚመጣውን የሩቅ ዘመን ዲል የሚያደርጉበትን እድል ሰጣቸውና ወደ ማቴዎስ 17 ነው አሁን እያመጣኋችሁ ያለሁት እና ኢየሱስ እነዚህን ሐዋርያት ከዚህ ሰፈር ብዙ ድምፅ ካለበት፣ ግርግሩ ካለበት፣ ኢየሱስን ፍለጋ ለፈውስም ለእንጀራም የሚመጡ ብዙ ህዝቦች ባሉበት ለመብላት እንኳን ጊዜ ያጡ ነበር ይላል አይደል? ጌታና ደቀ መዛሙርቱ ሲያሳልፉ ብዙ ሰው ይከባቸው ነበር። ኢየሱስን ፍለጋ ብዙ ህዝብ ይመጣ ነበር እና ከዚህ ሰፈር ነው ኢየሱስ ይዟቸው የወጣው እና ዛሬ እንግዲህ ኢየሱስ ይዞን ይወጣ። ይሄንን ሳልባርካችሁ አላልፍም። ከሰፈር መካከል ከኢየሱስ ጋር የምንወጣበት ጊዜ ይሁን። ከኢየሱስ ጋር ለማሳለፍ ልብና እድል የምናገኝበት ጊዜ ይሁንልን። ወደዛ ተራራ ይዟቸው ወጣ ይለንና ለኢንጆይመንት አይደለም፣ ለቫኬሽን አይደለም፣ ተፈጥሮ ለማድነቅ አይደለም የወጡት ሰዎቹ እና ከኢየሱስ ጋር ወጥተን ምን መጣ፣ ምን ተገለጠልን፣ ምን አየን ብሎ መተው የሚናገሩት፣ የሚያወሩት፣ የሚያበስሩት ነገር እንዲኖራቸው አድርጎ ነው ኢየሱስ ይዟቸው የወጣው። ስለዚህ
በራሱ ዝም ብሎ ከኢየሱስ ጋር መዋል ባይዘው በጣም ጥሩ ነገር ነው አይደል? ሌላ ቦታ ከመዋል ምንም የተለየ ነገር ባይፈጠር ከኢየሱስ ጋር መዋል ባይተሰልፍ የተባረከ ነገር ነው። ከኢየሱስ ጋር ማሳለፍ በራሱ ክብር ነው። ከኢየሱስ ጋር መታየት፣ ከኢየሱስ ጋር መቆየት ባይተሰልፍ የራሱ የሆነ ክብር ነው። ምንም ሌላ ነገር ባይጨመር ማለት ነው። ግን አሁን ኢየሱስ ይዟቸው የወጣው ከሱ ጋር መዋል፣ ከኢየሱስ ጋር መዋል ከሌላ ጋር ባይነጻጸር እንኳን ለተለየ መገለጥ ነው ይዟቸው የወጣው። የተለየ ጊዜ ከነሱ ጋር ማሳለፍ ፈልጎ ለተለየ ቁም ነገር ነው ይዟቸው የወጣው እና ይዟቸው ሲወጣ ባለበት ሁኔታ፣ በዚህ ሁኔታ ኢየሱስን ባለመዱት ሁኔታ የፊቱ መልክ ተቀየረባቸው ይላል፣ አንጸባረቀ ይላል እና ኦኬ ኢየሱስ ሲፈውስ ያውቃሉ፣ ኢየሱስ ሲያስተምር ያውቃሉ፣ ኢየሱስ ሲናገር ያውቃሉ። ከኢየሱስ ጋር ተጠግተው ኢየሱስ ህዝቡ ሲያስተምር ከነበረበት በተለየ ሁኔታ ምሳሌዎችን፣ ትርጉሞችን ይሰጣቸዋል፣ ያብራራላቸዋል። ከኢየሱስ ጋር የተለየ ጊዜ አሳልፈው ያውቃሉ። አሁን ግን በዚህ ክብር ኢየሱስን አያውቁትም። የፊቱ መልክ አንጸባረቀባቸው እና ኦኬ በዚህ ሁኔታ ደግሞ ኢየሱስን ማወቅ አለ። ከለመድ ነው አብረነው ከቆየ ነው ጊዜ ደግሞ ሌላ የክብር አለ። ሁልጊዜ ሌላ ክብር አለ። በጣም ልናውቅ የሚገባው ሁልጊዜ ያልደረስንበት ጥግ አለ። ከእውቀትም ከፍለን ከክብርም ከፍለን ነው ያየነው እና የማንሰለች የምንሆነው ሁልጊዜ የተለየ ክብር እንዳለ ስናስብ ነው። ያልደረስንበት ጥግ እንዳለ ስናውቅ እና እግዚአብሔር ሁልጊዜ ያስጠጋችሁ፣ በተጠጋችሁ ቁጥር በማታውቁት መልክ እግዚአብሔር ይገለጥላችኋል፣ ይገለጥልናል። ባልተለማመድ ነው መልክ እግዚአብሔር ይገለጥልናል። ስለዚህ በተለየ ሁኔታ ሊገለጥላቸው ፈለገ። እግዚአብሔር ድምፅ፣ የእግዚአብሔር አብ ድምፅ የሚሰማበት ተራራ፣ የእግዚአብሔር የሆነ ቦልድ የሆነ ድምፅ፣ የእግዚአብሔር የሆነ ጩኸት የሚደመጥበት ተራራ ላይ ነው ኢየሱስ ይዟቸው የወጣውና አንዳንድ መለየቶች የእግዚአብሔርን ልብ እንድናደምጥ ያደርጉናል። ምን መሰላችሁ? ተራራው ላይ ወጥተው ልክ ቦታው ላይ ይዟቸው ሲወጣ በጣም ኢየሱስን በተለየ ክብር ማየት በጣም ደስ የሚል ነገር ነው። ኢየሱስ አንጸባረቀ የፊቱ መልክ። ኦኬ እዛ ጋር ጨረስን ብሎ ሮጠው ቢመለሱ፣ ኢየሱስ በራልን ብሎ ሮጠው ቢመለሱ ምናልባት የሚቀጥለው ምዕራፍ አያዩትም እና ከእግዚአብሔር ጋር እስቲ ማድረግ የጀመርነውን መንፈሳዊ ልምምድ የጀመርነውን እግዚአብሔር ከኛ ጋር የጀመረውን ቁም ነገር ቆይቶ ማስጨረስ በጣም አስፈላጊ እንደሆነ ከክፍሉ እንረዳለን። እግዚአብሔር ወዴት ነው እየወሰደን ያለው? አንዳንድ ጊዜ የተጀመሩ ነገሮች፣ ሪቫይቫሎች፣ ቤተክርስቲያን መካከል እግዚአብሔር የሚያመጣቸው መንፈሳዊ እንቅስቃሴዎች አቅጣጫ ይስታሉ። ማለት የእግዚአብሔር ልቡ አይገባንም፣ የእግዚአብሔር ፕሮግራሙ አይገባንም እና አንዳንድ ጊዜ ወድቆ በመነሳት አንዳንድ ጊዜ የሆኑ ነገሮች በመሆን ውስጥ ብቻ የምንተዋቸው ነገሮች አሉ። ይኸውላችሁ እግዚአብሔር መጣ ስንል፣ መንፈስ ቅዱስ በተለየ ሁኔታ ጉባኤያችንን ጎበኘ ስንል፣ በተለየ መልክ እግዚአብሔር በህዝቡ መካከል አለፈ ስንል የእግዚአብሔር ልቡ ምንድን ነው ብሎ ማድመጥ ያስፈልጋል። መንፈስ ቅዱስ በጉባኤ መካከል በኃይል መጣና እንደዚህ ሆነ ስንል ኦኬ መንፈስ ቅዱስ እኛን ልሳን አናግሮ የመሄድ እቅድ የለውም። ከመጣ ምን ልለን ነው የመጣው? የእግዚአብሔር ልቡ ምንድን ነው? ከዛ ነገር ጀርባ ያለው የእግዚአብሔር እቅድና ፕሮግራም ምንድን ነው የሚል የነቃ መንፈስ ያስፈልገናል። እና አንዳንዴ ሪቫይቫሎቻችን ብዙ የተከለበሱብን ነገሮች አሉ። ቁም ነገሩ ጋር ሳንደርስ ሜዳው ላይ የቀረንባቸው ነገሮች አሉ። እግዚአብሔር ሊያወራን የፈለገውን ተጠግተን ሳንሰማ እየተመለስንባቸው፣ በቃ ተገለጠልን፣ ኢየሱስ እኮ የፊቱ መልክ ሲያበራ አየ ነው ብለው ሮጠው ከተራራው ቢወርዱ ኔክስት ያለውን እግዚአብሔር ድምፅ አይሰሙትም ነበር። ተራራው ላይ የመጣው ክብር፣ የፊቱ የኢየሱስ ክርስቶስ መልክ ማንጸባረቅ እግዚአብሔር እየመራቸው ላለው ወደሚፈልገው የልቡ ሐሳብ እየመራቸው ላለው ነገር ልባቸው እየተዘጋጀ ያለበትን ነገር እግዚአብሔር እየከፈተ እንጂ ገና የእግዚአብሔርን ልብ ገና አልሰሙትም እና ተራራው ላይ የፊቱ መልክ ተቀየረባቸው። ከዛስ የሚቀጥል ነገር አለው። ህይወታችሁ ላይ የጀመረ ነገር ካለ በዚህ አጋጣሚ ልንገራችሁ። ጸሎቶቻችሁ ላይ፣ መሰዊያችሁ ላይ የጀመረ ነገር ካለ፣ ያላችሁ ህብረት መካከል የጀመረ ነገር ካለ እየተጠጋችሁት ሂዱ። የእግዚአብሔር ልብ ምንድን ነው? የእግዚአብሔር ፕሮግራም ምንድን ነው? የእግዚአብሔር ዋና ዓላማው ምንድን ነው? የእግዚአብሔር ፕሮግራሙ ምንድን ነው? እግዚአብሔር ሊለን የፈለገው ነገር ምንድን ነው ወደሚለው ነገር መጠጋት ያስፈልጋል እና ጌታ ኢየሱስ ክርስቶስ የፊቱ መልክ አበራ፣ ተለወጠ። ኦኬ ከዛ ደግሞ ኤልያስ እና ሙሴ ተገልጠው ሲነጋገሩ አዩ። ኦኬ ኢየሱስን ከኤልያስ ጋር ከሙሴ ጋር አየነው። ይሄ ደግሞ ሌላኛው ነገር ነው። እሺ የትኛው ነው ደግሞ የእግዚአብሔር ፕሮግራም? ይሄኛው ይሆን? እሺ
ሙሴም ኤልያስም በዚህ ካሉ ለእኛ በዚህ መሆን እንደው በጣም ጥሩ ነው አለ ጴጥሮስ። ይሄ ደግሞ የሚያስደንቅ ነገር ነው። ስለዚህ ለኤልያስ የሚሆን ለሙሴም የሚሆን ድንኳን እንስራ። ጥሩ መረዳት ላይ ነው አይመስላችሁም? ለመሰላችሁ ጥሩ መረዳት ያልኳችሁ እራሱን አላስታወስም ጴጥሮስ። ለእኔ ለያዕቆብ ለዮሐንስ ምናምንም ድንኳን ያስፈልገናል ከሚል እሳቤ ቢያንስ ወጥቷል። ቢያንስ የራሱን ነገር ከማሯሯጥ ከራሱ ቢዝነስ ዓለም የወጣ ሰው ነው አይመስላችሁም? ብዙዎቻችን እዚህኛው ነገር ላይ መድረስ እንኳን በጣም አስፈላጊ ነው። የኛን ቢዝነስ፣ የኛን ሀሳብ፣ የኛን እቅድ፣ የኛን ፕሮግራም የእግዚአብሔር ዓለም ውስጥ ለመፈጸም ብዙ ሩጫ አለን አይደል? ሰዎች እግዚአብሔር በሰጠው ጸጋ፣ እግዚአብሔር በሰጠው መገለጥ፣ እግዚአብሔር በሰጠው አቅራቦት የኛን ዓለም ለማድመቅ ብዙ ፍላጎት አለን። ጥቅማችንን ለማስከበር፣ ስማችንን ለማስመስገብ፣ የሆነ ነገራችንን ለማድረግ ሩጫ ያለን ሰዎች ነን እኛ በዚህ ዘመን እና እነ ጴጥሮስ ቢያንስ የገባው ነገር ራሱን እንዲረሳ አድርጎታል። ለእነሱ የሚሆን ቦታ አልነበረውም። ለኤልያስ ለሙሴና ለኢየሱስ ድንኳን ከሰራን ይበቃል። ለእኛ በዚህ መሆን ብቻ መልካም ነው። ይሄኛውን ክብር ብቻ ማየት መልካም ነው እና እችኛው መረዳት ባይተሰልፍ ጥሩ ናት ማለት እንዳልኳችሁ ነው። መንፈሳዊ ነገር እየተጠጋን በሄድን ቁጥር የሚበራልን ዓለም ነው። ራሳችንን የምንክድበት እግዚአብሔር በእኛ ሕይወት የሚደምቅበት ዓለም ነው። የቱን ያክል ነው መንፈሳዊነት ካላችሁ፣ መንፈሳዊነት ለእግዚአብሔር የተሸነፍንበት ልክ ነው፣ የተነካንበት ልክ ነው፣ ለኢየሱስ ሰሚት መሆን በቻልንበት ልክ ነው። ጴጥሮስ አሁን ባለበት መረዳት ምን አለ ስትሉት በጣም ደስ የሚለው አለ። ለእኔ ምንም ባይደረግ ጴጥሮስ ለኤልያስ፣ ለሙሴ፣ ለኢየሱስ ድንኳን ከሰራን በቂ ነው አለ። ለእኛ በዚህ መሆን መልካም ነው። ግን ይህም የመረዳት ጥግ አይደለም። የእግዚአብሔር ፕሮግራም ከዚህ ያልፋል። ለዚህ ነው ቆዩ ያልኳችሁ። እየበራላችሁ ያለ ነገር አለ። ቆዩ አብራችሁ ከእግዚአብሔር ጋር ጸሎታችሁ ላይ ቦታችሁ ላይ እግዚአብሔርን ቃል ስታነቡ የሚበራላችሁ ነገር አለ። ጀስት እዛ ውስጥ ሜዲቴት አድርጉ። እግዚአብሔር የሚበልጥ የክብር መረዳት ያመጣል። የእግዚአብሔር ልብ ከእግዚአብሔር ጋር በመቆየት ውስጥ ነው የሚብራራው። የእግዚአብሔር የልቡ ሀሳብ የሚበራለን ከመንፈስ ቅዱስ ጋር በቆየን ቁጥር ነው እና ተራራው ላይ መቆየት ነበረባቸው። እኛ ብንሆንስ አሁን ሙሴን አየን፣ ኤልያስን አየን፣ ግርግሩ፣ ሩጫው ለአገልግሎት ለምናምን ለምስክር ለመሆን አይደለ እንደምንሮጠው አይደለ ወይ ወዳጆቹ? የተሳሳትኩኝ እኔ ቦን እሮጣለሁ። አየው በራልኝ ኢየሱስ የእግዚአብሔር ዓላማ ግን ኤልያስን ማሳየት አይደለም። የእግዚአብሔር ፕሮግራም ግን ሙሴን ማሳየት አይደለም። ጉዳዩ ምን መሰላችሁ? ሙሴም ኤልያስም የመጡት የእግዚአብሔር ልጅ ኢየሱስን ለማክበር ነው። ሕግም ነቢያትም የመሰከሩለት ይላል አይደል መጽሐፍ። ሙሴ ሕጉን፣ ኤልያስ ደግሞ ነቢያትን ወክሎ ነው። በዘመን ፍጻሜ ላለን ለእኛ ግን የባህሪው ምሳሌ በሆነ ገብቷችኋል? የክብሩ መንጸባረቅ በሆነ የእግዚአብሔር አልቲሜት ክብሩ ማንነቱ የተገለጠው በልጁ በኢየሱስ ነው። በሱ ለእኛ ተናገረን ይላል። እግዚአብሔር የቱን ያክል ነው የተገለጠልን ካላችሁ፣ በልጁ በኢየሱስ ክርስቶስ የክብር ጥግ ነው የተገለጠልን። እግዚአብሔርን ማንም ያየው የለም፣ በእቅፉ ያለው አንድ ልጁ ግን ተረከው ይላል መጽሐፍ። የፍቅሩ ጥግ የት ነው ስትሉት ልጁን እስከ መስጠት ነው። እግዚአብሔር ራሱን ያሳየበት ልክ ነው። ኢየሱስ ክብሩን የገለጠበት ልክ ነው እና በብዙ አይነት መንገድ እግዚአብሔር ከጥንት ጀምሮ ለአባቶቻችን በራእይ፣ በህልም፣ በነቢያት በብዙ መንገድ ተናግሯል። አሁን የሰማይ ፕሮግራም ኢየሱስን ማክበር ነው። ኢየሱስን ማክበር በፊታችን በእያንዳንዳችን ፊት ደምቆ እንዲታይ እግዚአብሔር የሚፈልገው ልጁ ኢየሱስን ነው። ልጁ ኢየሱስን ከኢየሱስ ጎን ሌላ ጉዳይ እንዲኖርብን እግዚአብሔር አይፈልግም። ሶሪ ቅዱሳን። ፕሮግራም የእግዚአብሔር ትልቁ ሀሳቡና እቅዱ ኢየሱስ እንዲገባን ነው እና ሙሴም ኤልያስም ኢየሱስን ለማድመቅ፣ ኢየሱስን ለመግለጥ፣ ስለ ኢየሱስ ለመመስከር የመጡ እንጂ ከኢየሱስ እኩል ድንኳን የሚሰራላቸው ከኢየሱስ እኩል የሚታዩ አካላቶች አይደሉም። ታውቃላችሁ፣ የጴጥሮስ መረዳት ለኤልያስም ለሙሴም እኩል ከኢየሱስ ጋር ድንኳን እንዲሰራለት ነው። ኢየሱስ ግን የእግዚአብሔር ፕሮግራም
የእግዚአብሔር ድምፅ የአብ ፈቃድ ቦታው ላይ ስታዩ የእግዚአብሔር አልቲሜት ጎሉና ፕሮግራሙ የነበረው ልጁ ኢየሱስ እንደሚበልጥ ለነሱ ማሳየት ነው። ምናልባት እግዚአብሔር በነ ሙሴ የተናገረው እግዚአብሔር በነ ሙሴ የገለጠው እግዚአብሔር በነ ኤልያስ በነቢያት በኩል የተገለጠበት መገለጥ አለና እነዚህ ሰዎች አብዛኛዎቹ ዕብራውያን ናቸው፣ አይሁዶች አሉ። ኢየሱስን የሚያውቁበት ልክ እግዚአብሔርን የሚረዱበት የእግዚአብሔርን መንግስት ሐሳብ የሚረዱበት ልክ አላቸው። የሚረብሽ ድምፅ ካለ እንግዲህ በጣም ይቅርታ። እና ከዚህ ነገር ግን ያለፈ መረዳት እንዳለ ኢየሱስ ሊያሳያቸው ፈልጎ ነው ተራራው ላይ የወሰዳቸው። እና ጴጥሮስ ከነ ኤልያስ እኩል ከነ ሙሴ እኩል ድንኳን እንስራላቸው የሚልበት መረዳት ላይ ባለበት ሰዓት ከዚህ ደመና ገና ጴጥሮስ ሲናገር ይላል። በጣም ወደው ቃል አለ እዛ ጋር። ጴጥሮስ ገና ሲናገር ሳይጨርስ ደመናው መጥቶ ከደናቸው። ደስ አይልም? አንዳንድ ጉዳዮች አስተያየት ልንሰጥባቸው ስንል እኛ በእኛ ሀሳብ በእኛ ዓለም ልናብራራቸው ስንል የሚቀድም ደመና ሲኖር ደስ አይልም? እግዚአብሔር ሲቀድማችሁ፣ እግዚአብሔር ወደሚፈልገው ሲያዘነብላችሁ፣ እግዚአብሔር ልቡ ወዳለው ሀሳቡ ደስታው ወዳለው መንገድ ሲመራችሁ፣ ሌላ መገለጥ ሲያገኛችሁ፣ መንፈስ ቅዱስ ህይወታችሁን ኮንትሮል ሲያደርግ እናንተ ወደ እናንተ መረዳት ሳይሆን እግዚአብሔር ሊያወራው ወደ ፈለገው ጥግ እናንተን ሲወስዳችሁ ከዛ በላይ የሚበልጥ ነገር የለም። ታውቃላችሁና ለዚህ ደመናው ከደናቸው ይላል። አሁን ጴጥሮስ ሊያብራራ አይችልም የፈለገውን ሀሳቡን ድንኳን ምናምን ከሚለው መረዳት ያልፋል። አሁን የመጣው ደመና እዛ ደመና ውስጥ ምን አለ መሰላችሁ? የእግዚአብሔር አብ ድምፅ ነው የሚሰማው። የሰማይ ፕሮግራም ነው የሚደመጠው። ያ ደመና ምን የሚል ድምፅ አለው መሰላችሁ? የምወደው ልጄ ይህ ነው እሱ ስሙት የሚል ድምፅ አለው። ኢየሱስን ስሙት የሚል ኢየሱስን የሚያልቅ ኢየሱስን የሚያደምቅ ኢየሱስን ከፍ የሚያደርግ ትኩረትን ወደ ኢየሱስ የሚመልስ ከነ ሙሴ ከነ ኤልያስ በላይ ኢየሱስን የሚያደምቅ። እኛ በጣም ብዙ የፊታችን የተሳሉ ነገሮች አሉ በዚህ ዘመን አይደል? ከኢየሱስ እኩል ድንኳን ምንሰራላቸው ብዙ ማኖፍ ጋዶች አሉ። ብዙ ሃይማኖታዊ ስርዓቶች አሉ። መድረኮቻችን በጣም ብዙ ከኢየሱስ እኩል ድንኳን የተሰራላቸው ጉዳዮች አሉ። ፐርሰናል ህይወቶቻችን ላይ በጣም ብዙ ኢየሱስ ድምፁ እንዳይረብሻቸው የሚያባብላቸው ሰው አለ። እሺ በጣም ይቅርታ ቅዱሳን፣ እንግዲህ የልጆች እናት መሆነ የተገለጠ ነው። ታይሙ ደግሞ የእንቅልፍ ሆኖ ነው። እና ኢየሱስን እግዚአብሔር ሁል ጊዜ የሚያልቅበት ኢየሱስን የሚገልጥበት ልክ በእኛ እሳቤ ልክ አይደለም። በትክክል ኢየሱስ እንዲብራራ እግዚአብሔር በህይወታችን ይፈልጋል። መንፈስ ቅዱስ አሁን በምድር ያለው ኢየሱስን ሊያከብረው ነው፣ ኢየሱስን ሊገልጥልን ነው። የክርስትና ውሃ ልኩ ያለው ግራውንዱ ያለው በኢየሱስ መገለጥ ላይ ነው። ቅድም እንዳልኳችሁ ነው ሰማይ ደስ ያለው ቤተ ክርስቲያን በምድር እንድትመሰረት የተደረገው ክርስቶስ ኢየሱስ በተገለጠበት መገለጥ ነው። አንተ የሕያው የእግዚአብሔር ልጅ ነህ በተባለበት መገለጥና ግራውንድ ላይ ነው። ዛሬ እግዚአብሔር ምን ይፈልጋል ስትሉ ኢየሱስን ማድነቅ እንዲበራልን እንዲገለጥልን እግዚአብሔር ምን ይፈልጋል ስትሉ የልጁ ክብር እንዲገለጥልን ይፈልጋል። ከኢየሱስ እኩል የሰራናቸውን ድንኳኖች እንድናፈርስ እግዚአብሔር ይፈልጋል። የክብሩን ታላቅነት የሚጋፉ ከኢየሱስ እኩል ልንሰማቸው እየታገልን ያልናቸው ግርግሮች መካከል እንድንወጣ እግዚአብሔር ይፈልጋል። ስለዚህ ተራራው ላይ ያለው የእግዚአብሔር ፕሮግራም ደመናው ውስጥ ያለው የእግዚአብሔር ድምፅ ምን የሚል ነው? እሱ ስሙት የሚል ነው። ኢየሱስን የሚያደምቅ ነው። የአብ ፈቃድ የሚገለጥበት የእግዚአብሔር ድምፅ የሚሰማበት ሰው እንደፈለገ የማያወራበት ይሄ መነካት አያስፈልገንም አይመስላችሁም? እግዚአብሔር በዚህ ልክ ሊነካን ያስፈልጋል። አንዳንዴ ቤተክርስቲያን የሰዎች አስተሳሰብ መገለጫ ክርስትናችን እኔም ፓስተርም ሰንበዲም የፈለገውን ነገር የሚያወራበት ዓለም አይደለም። እኛ ቤት እውነት አንጻራዊ አይደለም። እኛ ቤት እውነት የእግዚአብሔር ቃል ነው። እውነት የእግዚአብሔር ድምፅ ነው። እውነት የእግዚአብሔር ፈቃድ ነው።
ይሄ ያለንበት መንግስት የእግዚአብሔር አብ ፈቃድ የሚከናወንበት ነው። የልጁ የኢየሱስ ክርስቶስ ታላቅነት፣ ክብሩ፣ ግርማው የሚሳልበት ነው። ጳውሎስ ለዚህ ነው ለገላትያ ሰዎች እናንተ እኮ ጤነኞች ነበራችሁ አላቸው። ክርስቶስ ኢየሱስ እንደተሰቀለ ሆኖ በፊታችሁ ተስሎ ነበረ። በወንጌል እውነት የሰጠኋችሁ ምስጢር ክርስቶስ ኢየሱስን ነው። ሌላ ጉዳይ እንዲሳልባችሁ አልፈቀድኩም። በሌላ ጥበብ በሌላ መገለጥ ወደ እናንተ አልመጣሁም። ኢየሱስን ነው የነገርኳችሁ። እነዚህ ክርስቶስ ኢየሱስ በፊታችሁ እንደተሰቀለ ሆኖ ኢየሱስ የሚታያችሁ ሰዓት ላይ ለእውነት ለመታዘዝ አቅም ነበራችሁ አላቸው። ለእውነት ትታዘዙ ነበረ። ለእኔ ደግሞ በጣም በተለየ ፍቅር ታገለግሉኝ ትሰሙኝ ነበረ። ግን ለእውነት እንዳትታዘዙ ማናዚም አደረገባችሁ አላቸው። ገብቷችኋል? የመጣው ትምህርት በኢየሱስ ላይ ግርዛትን ጨምሩ፣ በኢየሱስ ላይ እንትን ጨምሩ የሚለው ነገር ኢየሱስን ወስዶባቸው እና ሌላ አዚም ውስጥ ገብተው ጠበቁት። ክርስቶስ ኢየሱስን አደብዝዞባቸው መልኩን አጥፍቶባቸው ጠበቁት። እግዚአብሔር ዛሬ ያ መልክ እንዲደምቅብን ይፈልጋል። ዕብራዊ ጻፊ የሚነግረን ይሄ ነው። የሃይማኖታችን ራስና ፈጻሚውን ኢየሱስን አይተን በፊታችን ያለውን ሩጫ በትዕግስት እንሩጥ። ይሄ መንግስት ኢየሱስ የሚደምቅበት መንግስት ነው። ኢየሱስን እያየን የምንሮጥበት መንግስት ነው። የሆነ ከጎን የዳበልናቸው ነገሮችን ሁሉ የምናራግፍበት መንግስት ነው። ከኢየሱስ እኩል ልክ ጴጥሮስ እንዳለው ድንኳን እንስራለት ምንላቸውን እንትናም ይቆይልኝ እንትንም ይሁንልኝ የምንላቸውን ነገሮች የምናራግፍበት የሚበልጠውን ምንሰማበት መንግስት ነው። የምወደው ልጄ እሱ ነው። የኔ ሀሳብ የኔ ልብ ምን እንደሆነ ታውቃላችሁ? ጴጥሮስ ኢየሱስን ስሙት። እሱ የህይወት ቃል ነው። እሱ የህይወት እንጀራ ነው። እሱ ለሚሰሙት ሁሉ ህይወት ነው። እሱ የእግዚአብሔር እውነት ነው። ሃሌሉያ! ክብር ለኢየሱስ ይሁን። የበዛ ደመና ውስጥ ባይዘዌ ወድቀዋል። ያዩት ክብር ከነሱ አቅም በላይ ነበር። ወደቁ ይላል አይደል? እኔ መውደቅን የሚቃወም ሰው አይደለሁም ልላችሁ ፈልጌ፣ ግን አላማው እንድንወድቅ አይደለም። አላማው ከመውደቅ በኋላ ይዘን የተነሳነው ቁም ነገር ምንድን ነው? እግዚአብሔር ፕሮግራም ከመውደቃችን ጀርባ ሊሰጠን የፈለገውን ቁም ነገር መስማት መቀበል ያስፈልጋል። ጴጥሮስ ወድቀው ሲነሱ ይላል ከኢየሱስ ብቻ በቀር ማንንም አላየሁም። እንዴት ወደው መሰላችሁ? ይሄን ቃል ቀደም የሚታያቸው ነገር ነበረ። እነ ሙሴ እነ ኤልያስ ምናምን እየታዩቸው ነበረ። አሁን ሲነሱ ያዩት ኢየሱስን ነው። ኢየሱስ ከሱ ብቻ በቀር ማንንም አላየሁም። እግዚአብሔር በዚህ ክብር ይንቃል። ኢየሱስን ብቻ አይተን ወደምንሮጥበት፣ እግዚአብሔርን እያደመቅን ወደምንሮጥበት፣ የእግዚአብሔርን ልብ እያደመጥን ወደምንሮጥበት፣ የሰማይ ፈቃድ ወደሚሰማበት ደመና እግዚአብሔር ይክተታል። ይህ ደመና ያገኛል። የእግዚአብሔር ልብ የሚሰማበት፣ የእግዚአብሔር ደስታ የሚፈጸምበት። እዚህ ደመና ውስጥ ስንሆን ነው የእግዚአብሔርን ልብ የምናገለግለው። እዚህ ደመና ውስጥ ስንሆን ነው የእግዚአብሔርን ደስታ የምናገለግለው። አለበለዚያ እኔም ሀሳብ አለኝ፣ እኔም ፕሮግራም አለኝ፣ እኔም እቅድ አለኝ፣ የኔም አስተያየት እሰጣለሁ፣ ሌላውም ይሰጣል። ቤተክርስቲያን ትርምሷ የሚወጣው በዚህ ጉዳይ። እግዚአብሔር በዚህ ደመና ይሄ ደመና ያገኛል። ይሄ ደመና ለዘመኗ ቤተክርስቲያን በጣም ያስፈልጋል። ይሄ ደመና በትውልዱ ላይ ይሆን። እግዚአብሔርን ልብ የምንሰማበት፣ ከግል ጉዳዮቻችን የምንወጣበት፣ ከአስተያየቶቻችን የምንወጣበት፣ እግዚአብሔር ደስታ የሚደመጥበት፣ እግዚአብሔር ልቡ ተሰምቶ የምንሮጥበት። ይኸውላችሁ ያለንበት መንግስት እኛ ደስ እንዳለን የምንሰራው አይደለም። የምንሰራው እግዚአብሔር እንደሚወደው ነው። የሰለሞን ቤተ መቅደስ ስራ ተብሎ ሲሰጠው ዲዛይኑ የነበረው ማስተር ፕላኑ የነበረው እግዚአብሔር ይችላል። እሱ እንደፈለገው አይነት አድርጎ አልሰራው። ይኸውልህ የምትሰራው ከዚህ እንጨት ነው፣ ደግሞ የምትሰራው ዲዛይኑ እንደዚህ ነው፣ ቅድስት እንደዚህ ነው፣ ቅድስተ ቅዱሳን እንደዚህ ነው፣ አደባባዩን እንደዚህ ነው የምታደርግልኝ ብሎ ዲዛይን ተሰጥቶት ነው የሰራው። ታውቃላችሁ ለምን ጉዳይ እንደሚሰራ የስራው ባለቤት እግዚአብሔር ነው። አሁን ያለንበት መንግስት የሆነ ጥግ ላይ ቆመን የምናጨበጭብበት አይደለም። ታዛቢም አጃቢም ለመሆን እዚህ መንግስት ውስጥ አልተጠራንም። እዚህ መንግስት ውስጥ ያለው ሰራተኛ ነው። እግዚአብሔር የጠራን ለሚበልጥ ቁም ነገር ነው።
ለዚህ ነው የመጥራቱ ተስፋ ምን እንደሆነ እንዲገባችሁ ነው መጸልይላችሁ የሚላቸው ጳውሎስ ለኤፌሶን ሰዎች። የተጠራንበት መንግስት ቁም ነገር ሊገባን ያስፈልጋል። ቁም ነገር በተሳተበት ዓለም ውስጥ ግርግር እየፈጠረን እንዳንኖር ልንነቃ ያስፈልጋል። እየሆነን ያለነው ምንድን ነው? እየተደረገ ያለው ምንድን ነው? የእግዚአብሔር ደስታው ምንድን ነው? ልቡ ምንድን ነው? የጸሎት ሰዎች ከመባላችን ጀርባ ያለው በጣም የአምልኮ ሰዎች ከመሆናችን ያለፈ ነገር ቤተክርስቲያን ስርዓቶችን ከማድረግ አለመጓደላችን እንዳለ ሆኖ እየሆነን ባለነው ጉዳይ ውስጥ የእግዚአብሔር ፕሮግራም ምንድን ነው? የእግዚአብሔር ደስታው ምንድን ነው? ይሄ ደመና ውስጥ የገቡ ሰዎች፣ የተነካኩ ሰዎች ለእግዚአብሔር ዓለም በጣም ክፍት ናቸው፣ በጣም ክፍት ናቸው እና ተጠግቶ መስማት ያስፈልጋል እላችሁ ፈልጌ ነው። ተለይቶ መውጣት በጣም አስፈላጊ ነው። እግዚአብሔር ልብ ጠጋ ብለን ማድመጥ ይሆንልን። ደመና ውስጥ ዘልቀን መስማት ይሆንልን። ከእግዚአብሔር ጋር ቆይተን መማር ይሆንልን። የእግዚአብሔርን ልብ ከማድመጥ መጀመር ይሆንልን። የእግዚአብሔር ደስታው የት ጋር ነው ያለው? እግዚአብሔር እቅዱ ምንድን ነው? የእግዚአብሔር ፕሮግራሙ ምንድን ነው? እኛ ቤት ምንድን ነው? እኔ ቤት ምንድን ነው? እናንተ ቤት ምንድን ነው? እግዚአብሔር ዘመኑ ላይ ያለው እቅድና ፕላን ምንድን ነው? የተጠጉ ሰዎች እግዚአብሔርን ልብ ያዳምጡታል። ከዚህ በፊት ብያችሁ የማቅ ይመስለኛል። መቅረብ የእግዚአብሔር ወዳጅ ያደርጋል። መቅረብ የእግዚአብሔር ቤተሰብ ያደርጋል። መቅረብ ከእግዚአብሔር ጋር ልብ ለልብ እንድንደማመጥ ያደርገናል። ትዝ ይላችኋል ጌታ ኢየሱስ ክርስቶስ በመቅደስ ውስጥ ያስተምር ነበር ይላል እና እየሰሙት እየተማሩ እያሉ ጌታ ኢየሱስ ክርስቶስን ፈልገው እናቱና ወንድሞቹ መጡ ይላል። ኢየሱስ ደግሞ ሲያስተምር በምሳሌ ነው፣ ይቆያል ይመስለኛል እና ደጅ ላይ ቆሞ ኢየሱስን ይጠብቁታል። አይመጣም እንዴ? አይጨርስም እንዴ? አይወጣም እንዴ? በሚል ማለት ነው። ፈልገው የመጡት ኢየሱስን ነው። ምን ፈልጋችሁ መጣችሁ ቢባሉ ሌላ ሜንሽን የሚያደርጉት ነገር የለም። ፈልገው የመጡት ኢየሱስን ነው፣ ግን ደጅ ላይ ቆመዋል። ይሄ የመጣንበት መንግስት ከሩቅ ነው የመጣ ነው። እኔና እናንተ መተን ደጅ ላይ ቆመን ምንድነው እየሆነ ያለው ምንልበት ግን አይደለም። እነሱ ወንድሞች ናቸው። ኢየሱስ ኢግኖር አድርጎ አይመስለኝም። እናትና ወንድሞች በውጭ ይጠብቁሃል ስሉት እናቴና ወንድሞቼ እነማን ናቸው አለ ኢየሱስ። የእግዚአብሔር ፈቃድ የሚያደርጉ የእግዚአብሔርን ልብ እያደመጡ ያሉ የእግዚአብሔር መንግስት ምስጢር እየተማሩ ያሉ እነዚህ ናቸው። እናቴና ወንድሞቼ እነዚህ ናቸው። ገብቷቸዋል። እየገቡ የተጠግተው የሚሰሙት ናቸው የእግዚአብሔር ወዳጆች። ኢግኖር እያደረገ አይደለም ኢየሱስ። ግን ደስታው ሲናገር፣ ልቡ ሲናገር የሚሰሙት ናቸው ደስ የሚያሰኙት፣ የሚማሩ ናቸው ደስ የሚያሰኙት፣ አብሮት ገብተው የሚያደምጡት ናቸው ደስ የሚያሰኙት። እና እኔና እናንተ ደግሞ ጥግ ማለት አያምርብንም። የመጣ ነው ከሩቅ ነው። በጣም መለኮት ቸርነት ተደርጎልን ነው የእግዚአብሔርን ዓለም የተቀላቀል ነው። ክርስቶስ እግዚአብሔር ልጁን ነው የከፈለው እኔና እናንተን ከሩቅ ለማቅረብ። ከተስፋው ቃል የራቃችሁ ከእግዚአብሔር የራቃችሁ ያለ ክርስቶስ የነበራችሁ ይላል አይደል? የቀረብነው በተሰዋው በልጁ ደም ነው። የተሰዋው ልጅ ነው ያቀረበን። እግዚአብሔር ቁጣው የበረደው እኔና እናንተን የተቀበለን የልጁን የኢየሱስ ክርስቶስን ደም ሲያይ ነው የረካው። ልጁን ቀጥቶት ነው ለእኛ በደል የሚያስፈልገውን ዋጋ ከፍሎ ነው እግዚአብሔር የተቀበለን ያቀረበን። አሁን መተን ደጅ የምንል ምንቀልድ ምንታዘብ ሰዎች እንዳልሆን ግብት ብለን ነው እንጂ መስማት፣ ተጠግተን ነው እንጂ መስማት፣ ኢየሱስ ስር ጠግት ብለን ነው እንጂ መስማት። ወዳጆች ሆይ አንጠጋ፣ የሚበልጠውን እንስማ። እግዚአብሔርን ደስታ እናድምጥ። ወደ ደመናው ውስጥ እንግባ። የእግዚአብሔር ምስጢር ይበራልናል። ሰማይ ያወራናል። ልቡ ይገለጣል። ፈቃዱ ይብራራል። ከግርግሩ መካከል እንውጣ። ከግፊያው መካከል እንውጣ። ከተለያዩ ሞቲቮች መካከል እንውጣ። የእግዚአብሔር ደስታ በእኛ ቤት ይደመጥ። የእግዚአብሔር ልብ እኛ ቤት ላይ ይሰማ። የፈቃዱ ምስጢር ይገለጥልን። እግዚአብሔርን እናድምጠው ወዳጆች። ዛሬ ማውራችሁ እየተናገርኩ ያለሁት በጣም ብዙ ነገር አይደለም፣ አንድ ነገር ነው። የሚበልጠውን እንስማ። ኢየሱስን እንስማ። እግዚአብሔርን አብ ፈቃድ እንስማ። መንፈስ ቅዱስን እንስማ። ተለይተን ከሆኑ ግርግሮች መካከል እንውጣ። ጆሮ እንስጠው። ትኩረታችንን ያገኝ እግዚአብሔር። ከሆነ ዓለማችን መካከል ወጥተን እንስማው። እግዚአብሔር ተጠግተን እንስማው። የእግዚአብሔር ፈቃድ፣ የእግዚአብሔር ልብ፣ የእግዚአብሔር አጀንዳ በህይወታችን ኢየሱስን ማክበር፣
በምድር ያለነው በእኛ ሁኔታ ልጁን ኢየሱስን ሊገልጠው ሊያብራራ ሕዝቅኤል ላይ ትዝ ይላችኋል አይደል? የውሃው ፍሰት የሚለካ ነው እና ቁርጭምጭሚት ድረስ ነካ ተደርጎ የሚኖር ሰው አለ። እንደፈለገ ይራመዳል። ጉልበቱ ድረስ የተነካው ደግሞ የጠለቀው ደግሞ ትንሽዬ ገታ የሚያደርገው ነገር አለ። ወገቡ ድረስ የሆነው ደግሞ እንደፈለገ አይሆንም፣ ግን ደግሞ ስቲል እንደቀደመው እንደ ጴጥሮስ አስተያየት መስጠት ይችላል። የኛ የሆነን ነገር የምናብራራበት የሆነ እድል አለ። ግን የውሃው ብዛት ትልቅ ሆኖ እንደሚዋኝበት የሆነና ዝፍቅ ብሎ የገባ ሰው ግን በውሃው ኃይል ነው የሚንቀሳቀሰው። ሰውነትን ልቀቅ ይባላል አይደል? ዋና ስንለማመድ ልክ ውሃው እንደሚፈልገው ልክ ነው የምንራመድ። ለውሃው ራስን አሳልፎ መስጠት ነው ዋናው ጤናማ የሚያደርገው። ያለዛ ለአደጋ እንጋለጣለን። እግዚአብሔር ዓለም ውስጥ ስምጥ ብሎ መግባት ያስፈልጋል። ራስን ለእግዚአብሔር ደስታ ማስገዛት ያስፈልጋል። ህይወታችን በዚህ ልክ ሊነካ ይገባል። ለእግዚአብሔር ልብ፣ ለእግዚአብሔር ደስታ፣ ለእግዚአብሔር አጀንዳ እንኖር ካስፈለገ የህይወታችንን ጥግ እግዚአብሔር ሊነካው ያስፈልጋል። እኛ እንደፈለገን የምንሆንበት ዓለም ውስጥ እግዚአብሔርን ደስታ እናገለግልም። ምናልባት ራሳችንን እናገለግላለን፣ ምናልባት የሆኑ ግለሰቦችን ደስ እናሰኛለን፣ የሆነ የራሳችንን ጥቅም እናስጠብቃለን። አሁን የእግዚአብሔር ፕሮግራም፣ የሰማይ ፕሮግራም በእኛ ሁኔታ ልጁን መግለጥ እንደ ራሳችን ፈቃድና ደስታ የኖርንባቸው ዓመታቶች በህይወታችን ላይ አልፈዋል። እግዚአብሔር ስለነዛ ዓመታቶች ያለማወቅ ወራቶችን አሳልፏል። አሁን ግን እድል እንዳገኘ ሰው፣ ምህረት እንደተቀበለ ሰው፣ እግዚአብሔር ቸርነት እንዳደረገለት ሰው ሃሌሉያ ለእግዚአብሔር ደስታ ስብስብ የምንልበት ትኩረት ዓለማችንን ብዙ ከሚፈልግ ነገር ራሳችንን ለእግዚአብሔር የምንለይበት ፈቃዳችንን ለእግዚአብሔር እውነት የምናስገዛበት ዓለም እግዚአብሔር በእኛ ሁኔታ ደስታውን የሚፈጽምበትን ዓለም እንዲሰጠን ራሳችንን ሰሚት ማድረግ እንድንችል መንፈስ ቅዱስ ይርዳል። ይህ ደመና ቤታችንን ይንካው፣ ህይወታችንን፣ አገልግሎታችንን ይንካው። ተጠግተን መስማት፣ ቀርበን መስማት ይሆንልን። ከዳር ዳር ህይወት እግዚአብሔር ያፋታል። የሆነ ግርግር ውስጥ ምናምን እየሮጥን እየኖርን እየመሰለን ከሆነ ጥቅት ማለት ይሆንልን፣ ሰብሰብ ማለት ይሆንልን። እግዚአብሔር የሚፈልገው ምኑ ጋር ነው እንበል። እግዚአብሔርን የምታገለግሉ ጌታን የምትወዱ በተለያየ መንገድ በእግዚአብሔር መንግስት ውስጥ የምትሮጡ ሰዎች በዚህ እንዳላችሁ ከኔ በተሻለ አውቃለሁ። እነ ጳውሎስ ከየት ጀመሩ? ይሄን ተናግሬ ጨርሳለሁ። ከየት ጀመሩ ስትሉ አገልግሎት የሚጀምረው ከመሸነፍ እንደሆነ ከጳውሎስ ህይወት በደንብ እንማራለን። እና ሐዋርያት ሥራ ምዕራፍ 9 ላይ አንተ ማነህ ብሎ ጠይቆ ነው የጀመረው ጳውሎስ። አንተ ማነህ ስል አንተ የምታሳድደኝ እኔ ኢየሱስ ነኝ አለው። እኔ አንተ መች አሳደድኩ? እነ ጴጥሮስን ነው ባይሆን ያሳደድኩት። የእግዚአብሔር መንግስት ጉዳይ በእነ ጴጥሮስ ውስጥ እንደነበረ የምታውቁት። የምታሳድደኝ እኔ ኢየሱስ ነኝ ብሎ ነው የተገለጠለት። ደቀ መዛሙርቶችን የምታሳድድ አላለውም። እና ወደ ከተማ ሂድ፣ ምን እንዳደርግ ነው የምትፈልገው ብሎ አለው። እና ይሄ በጣም ሁላችንም ዘንድ ሊፈጠር የሚገባ ጥያቄ። እግዚአብሔር ጠርቶናል፣ ምን እንዳደርግ ነው የምፈልገው? እግዚአብሔር የሆነ ቦታ አስቀምጦኛል፣ ምን እንዳደርግ ነው የምፈልገው? ይሄ ቤተክርስቲያን ስንመጣ የምንጠይቀው ጉዳይ አይደለም። በምድር ውስጥ ያለ ነው የእግዚአብሔርን ዓለም የእግዚአብሔርን ፕሮግራም በእኛ ሁኔታ እንዲገለጥ ያላችሁበት መስሪያ ቤት ላይ ያላችሁበት ፖዚሽን ላይ ያላችሁበት ሰፈር ላይ ይሄ በጣም ትልቅ ጥያቄ ህይወታችን ላይ ሊመጣ ያስፈልጋል። ምን እንዳደርግ ነው የምትፈልገው? ምን እንዳደርግ ነው የምትፈልገው? ኦኬ እኔ ፕሮግራም አለኝ አለ ጴጥሮስ። ደብዳቤ ይዤ እየሄድኩ ነው ላሳስራቸው። ማድረግ የምፈልገው ነገርማ አለኝ። እሺ ከመጣ የሰማይ ብርሃን ህይወቴ ላይ ከበራ ከኔ ጋር ጉዳይ ካለ አንተ ኢየሱስ ከሆንክ ምን እንዳደርግ ነው የምፈልገው? ተሸንፌያለሁ ነው፣ እጅ ሰጥቻለሁ ነው። እግዚአብሔር በዚህ ልክ ይንካን ያሸንፈን እና የራሳችንን ደስታ የራሳችንን እቅድ ከመፈጸም ህይወት ውስጥ እግዚአብሔር ያውጣል። እግዚአብሔርን ደስታ የምንኖርበትን ዓለም እግዚአብሔር ይስጣል። እና ጴጥሮስ እዚህ ጋር ነው የጀመረው። ሐናንያ ጋር ሲሄድ ኢየሱስን በደንብ በጣም ትንሽ ዲያሎግ ነች። ከኢየሱስ ጋር ግን ተግባብቶ ነው የመጣው ሰውየው። አሁን መቶ ሐናንያ ጋር ኢየሱስ ማን ነው አይለውም። ሊያደርግ የሚያስፈልገውን ነው ሊያውቅ የመጣው። ቀድሞ ኢየሱስ ነክቶታል። ቀድሞ ኢየሱስን አይቶታል። ወይ ኢየሱስ ነክቷቸው የመጡ ሰዎች አያስቸግሩንም።
ሰዎችን አሁን የተቸገርነው ያስቀረናቸው ኢየሱስ ጋር ሳናደርስ ነው። የኛ መዝሙር ጋር፣ የኛ ስርዓት ጋር፣ የኛ አስተምሮት ጋር አለ አይደል? ራሳችንን እየሳለን ሰዎች ኢየሱስ ጋር ሳይደርሱ ስለቀሩ ነው ግርግሩ የበዛው። እኔ አጵሎስ ነኝ፣ እኔ ጳውሎስ ነኝ፣ እኔ ምናምን ነኝ ስሉ እንዴ ያለ ጳውሎስ ምን ሆናችኋል? ዋናውን ጉዳይ ስታችኋል። በጣም ብዙዎቻችን ጋር ዋናው ጉዳይ ተስቷል። ዋናው ጉዳይ ላይ አይደለም እየተደራደርን ያለ ነው። እግረ መንገድ የሆኑ ነገሮች ናቸው እያስጨነቁ ነው ያሉት። እግዚአብሔር ከዚህ ዓለም ያውጣል። እግዚአብሔር ቸርነት፣ እግዚአብሔር ምሕረት ከዚህ ዓለም ያውጣል። የሚያስፈልገን ደመናው ለዚህ ነው ያልኳችሁ። አሁን እየተሟገትንባቸው ያሉት ግርግሮች ጉዳዮቻችን አይደሉም። ጠላት የሰጠን የቤት ስራዎች ናቸው። የኛ ምኞት፣ የኛ ፍላጎት የሰጠን የክብር ፍላጎት፣ የዝና ፍላጎት፣ የጥቅም ፍላጎት የሰጡን የቤት ስራዎች ውስጥ ነን። የእግዚአብሔር የመንግስቱ ጉዳዮች አይደሉም። የአጵሎስ መሆን የጳውሎስ መሆን አይደለም ጉዳዩ አለ ጳውሎስ። ምን ነክቷችሁ ነው? እኔ ሞትኩ ወይ ስለናንተ? አጵሎስስ ሞተ ወይ ስለናንተ? ተሰቀለስ ወይ ስለናንተ? ምን ላይ ነው ያላችሁት አላቸው። ምን ነክቷችኋል? ዋናው ጉዳይ የእግዚአብሔር ፕሮግራም ወዴት እንደሆነ ሲያሳያቸው እንመለከታለን። የኔ ጭንቀት አለ ቀደም ያልኳችሁ ገላትያም ላይ ክርስቶስ ኢየሱስ እንደገና እስኪሳልባችሁ ነው። ኢየሱስ እስኪደምቅባችሁ እይታችሁን፣ ሀሳብ ዓለማችሁን የእግዚአብሔር ፕሮግራም እስኪቆጣጠረው ድረስ ነው። ስለዚህ ጳውሎስ ሲመጣ አናንያ ጋር የተነካበትን መነካት ያውቃል። እንደዚህ ያለ ሰዎችን ማገልገል በጣም ቀላል ነው። እንደዚህ ያሉ ሰዎችም ሲያገለግሉን በጣም ጥሩ ነው። አይከብድም ነገር ዓለሙ። ገብቷችኋል አይደል? ከኢየሱስ ጋር ጉዳያቸውን የጨረሱ ሰዎች ጴጥሮስና ኢየሱስ በደንብ ነው የተያዩት፣ በደንብ ነው የተነካኩት። ስለዚህ አሁን አናንያ ጋር መጥቶ ሌላ የቤት ስራ አይደለም የሚያስፈልገው ምን እንዳደርግለት ነው የሚፈልገው። ምን እንደምታደርግ እሱ ይነግርሃል ተብሎ አይደል? የጓጓ አይመስላችሁም? የሆነ ስስት ውስጥ ያለ ግብግብ የሚል ሰው አይመስላችሁም? ጳውሎስ ምን እንዳደርግ ሆነ የሚፈልገው? ምን ላድርግለት? እግዚአብሔር በዚህ መንካት ይንካል። ኢየሱስን ያዩ ሰዎች ብዙ ያስቸግሩ። ትኩረት ዓለማቸው በትክክል የተነካ ሰዎች የልቦናዎቻቸው አይኖች እንዲበሩላችሁ እኔ ጸልያለሁ አለ ጳውሎስ። በጣም ሊበራልን ያስፈልጋል። እግዚአብሔር እንደገና ሊነካን ያስፈልጋል ወዳጆች። በቶ ይኸውልህ በመንገድ ያየኸው ኢየሱስ አለ አይደል አለ ሐናንያ። ግራውንድ አለው ሰውየው መጠራት፣ የሰውየው ክርስትና መሰረት አለው። ከየት ጋር ጀምሮ እንደሚያወራ ሐናንያው ያውቃል። ግራውንድ ያላቸው ጤናማ መሰረት ያላቸው ሰዎች አያስቸግሩ። በጣም ብዙ ነገር እንድናወራ አያደርጉንም። ሌላ ጉዳይ እሹ እንዲኖርብን አያደርጉንም። በመንገድ ያየኸው ስትመጣ የሰማይ ብርሃን ይበራልህ ያ ኢየሱስ አለ ታውቀዋለህ አይደል? አሁን ምን እንዳደርግ ነው እሱ የሚፈልገው? እሱን ኢየሱስማ ነው አንተ ጋር ይላከኝ። ምን እንዳደርግ ነው የምትፈልገው? በነገስታት ፊት ስሜን ትሸከማለህ፣ በአሕዛብ ፊት ስሜን ትሸከማለህ። ስለዚህ ወንጌል መከራን ትቀበላለህ። ጎሄድ ቀጠለ ሰውየው መንገዱ። ጉዳዩ የሐናንያ አይደለም።